ሰላም ጤና ይስጥልኝ። ዛሬ ይዤላችሁ የቀረብኩት በጣም ስሜትን የሚነካና ብዙዎቻችን የምንከራከርበት ጉዳይ ነው። በጣም ታላቅ የሆነ ጉዳይ ነው ይዤላችሁ የቀረብኩት። ለብዙዎቻችን እንግዳ ስለሆነ ሊገባን ስለማይችል ሰማያዊ ስለሆነ ስጦታ ነው ዛሬ ይዤላችሁ የቀረብኩት። ይህ ስጦታ የመንፈስ ቅዱስ ስጦታ ነው። ስለ ልሳን ስጦታ ነው። ይህንን ርዕሰ ጉዳይ ብዙዎቻችሁ በልባችሁ ይህ የሌላ ሃይማኖት ነው፣ ይህ የኦርቶዶክስ አይደለም፣ ይህ የፕሮቴስታንት ነው እያላችሁ በዚህ ጉዳይ ላይ የተለያየ አስተሳሰብ እንዳላችሁ አውቃለሁ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የካቶሊክ ቤተክርስቲያን በዚህ ጉዳይ ላይ ምን ይላሉ? ይህንንና ሌሎችንም ጥያቄዎች በዚህ መርሃ ግብር በዚህ ትምህርት ላይ የተወሰነ መልሶችን ለማግኘትና ለመስጠት እሞክራለሁኝ። እንግዲህ ዛሬ እኔ አሁን በዚህ ጉዳይ ላይ ስናገር አዲስ ሃይማኖት ላስተምራችሁ ወይም ከውጭ የመጣ እንግዳ ልምምድ ላስተዋውቃችሁ አይደለም። ይልቁንም በቤተ ክርስቲያናችን በድርሳናት በመጽሐፈ መነኮሳት ውስጥ በሚስጥር ተቆልፎበት የቆየውንና አባቶቻችን በገዳማትና በተጋድሎ የኖሩበትን እና የጠፋውን ቅርሳችንን እንደገና ፈልገን እንድናነሳ ሐሳብና ምክር ለመስጠት ነው። ይህንን አስመልክቶ ስንነጋገር በሶስት ጉዳዮች ላይ እንነጋገራለን። አንደኛ ልሳን ምንድን ነው? የዚህን የቃሉን ማስረጃ መጽሐፍ ቅዱስ ምን ይላል የሚለውን ከግሪኩ ቋንቋ ላይ ተነስተን እናያለን። ሁለተኛ የታሪክ ምስክሮችን ወይም የታሪክ ማስረጃዎችን እናቀርባለን። በዚህም ከአይሬኒየስ እስከ ቅዱስ ያሬድ ድረስ ከአውግስጢኖስ እስከ አባ ጊዮርጊስ ዘጋስጫ ድረስ ያሉትን የቤተ ክርስቲያን ምስክሮች ምን ይላሉ የሚለውን እንመለከታለን። ሶስተኛ በቤተ ክርስቲያናችን የቅዱሳን የብቃት ደረጃዎች ተብሎ በ10 ደረጃ የተከፈሉ የመንፈሳዊነት ደረጃዎች አሉ። ቤተ ክርስቲያናችን በ8ኛው ደረጃ የብቃት ደረጃ ላይ ልሳን የመላእክት ቋንቋ እንደሆነና ወደዚህ ብቃት የደረሱ ሰዎች ከእግዚአብሔርና ከመላእክት ጋር በተመስጦ በመገለጥ በእግዚአብሔር ፊት እንደሚናገሩ፣ ለእግዚአብሔር ምስጢርን እንደሚያወሩ፣ ከእግዚአብሔር ጋር እንደሚነጋገሩ የተነገረውን ማለት ነው። ቤተ ክርስቲያን ያስቀመጠችውን ምስጢር ለኛ ለዛሬዎቹ አማኞች ምን ትርጉም አለው የሚለውን እንመለከታለን። ስለዚህ ዛሬ የምንማረው ትምህርት የእግዚአብሔርን የመንፈስ ቅዱስ ስጦታ በሕይወታችን እንዴት ልንለማመደውና ልንታነጽበት እንደምንችል ለማስረዳት ነው። ስለዚህ ዓላማችን እገሌ ትክክል ነው፣ እገሌ ትክክል አይደለም ለማለት ሳይሆን እግዚአብሔር ለቤተ ክርስቲያን የሰጣትን ይህን ሰማያዊ ውድ የሆነ ስጦታ ይህን ውድ የሆነ የመንፈስ ቅዱስን ኃይል መልሰን እንድንለማመደው ለማድረግ ነው። ስለዚህ ሁላችሁም ልባችሁን አእምሯችሁን እንድትከፍቱና እንድታደምጡኝ በታላቅ ፍቅር እጠይቃችኋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ተብሎ እንደተጻፈ እንዲሁ መንፈስ ቅዱስ ለቤተ ክርስቲያን ዛሬ የሚናገረውን ሁላችንም አብረን እንድንሰማ በኢየሱስ ክርስቶስ ስም እጠይቃችኋለሁ። ስለዚህ ከዚህ በመቀጠል ወደ መጀመሪያው ክፍለ ጊዜያችን ማለትም ስለ ልሳን ስጦታ ስለሚናገረው አንደኛ ቆሮንቶስ ምዕራፍ 14 ላይ ስለተጻፈውና ራሱ የመንፈስ ቅዱስ ስጦታን ሰጪ ስለሆነው ስለ መንፈስ ቅዱስ የተወሰኑ ሐሳቦችን ከዚህ በመቀጠል አቀርብላችኋለሁ። ይህ ክፍል የመጀመሪያው ክፍል ይሆናል ማለት ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ስለዚህ ብዙ የማይገቡን ነገሮች አሉ በዚህ ምድር ስንኖር በክርስትናው ሕይወታችን ውስጥ ብዙ መንፈሳዊ ልምምዶች አሉ። በእምነት ካልተቀበልናቸውና ካልተለማመድናቸው በስተቀር ፈጽሞ ለአእምሮ የማይመቹ መንፈሳዊ ልምምዶች እንዳሉ ለሁላችንም ግልጽ ነው። ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ደግሞም የተወለደው ከድንግል ማርያም ነው። ኢየሱስ ክርስቶስ ሞቶ ተቀብሮ በ3ኛው ቀን ከሞት ተለይቶ ተነስቷል። በ40ኛው ቀን ወደ ሰማይ አርጓል። ተመልሶ ደግሞ ይመጣል። ሙታን ይነሳሉ። ኢየሱስ ክርስቶስ በእኔ ውስጥ ይኖራል።
እኔ የመንፈስ ቅዱስ ማደሪያ ነኝ፣ የእግዚአብሔር ልጅ ነኝ፣ ከእግዚአብሔር ተወልጃለሁ፣ በሞት እንኳ ወደ ገነት እገባለሁ የምንለው በእምነት ካልሆነ በስተቀር ልንረዳቸውና ማስረጃ ልናቀርብላቸው የምንችለው አይደለም። በቤተ ክርስቲያን ስርዓት ውስጥ ሰው በውሃ ሲጠመቅ ከጌታ ሞትና ትንሣኤ ጋር ይተባበራል፣ ሕይወትን ይቀበላል፣ ከጌታ ጋር ሞቶ ይነሳል የሚለውን እንዲሁም ደግሞ የምንቆርሰው ህብስትና የምንጠጣው ወይን የጌታ ሥጋና ደም ነው ብለን አክብረን የምንቀበለው በእምነት ነው። ስለዚህ አሁን ኢየሱስ ክርስቶስ በእኔ ይኖራል፣ እኔ ሕይወት አለኝ ብለን የምንናገረው በሶስት ነገሮች ላይ ተመስርተን ነው። ይሄውም አንደኛ የእግዚአብሔር ቃል ምስክርነት ስላለን ነው። ምን ማለት ነው? መጽሐፍ ቅዱስ የተጻፈው የእግዚአብሔር ቃል ስለሆነ እኛም የእግዚአብሔርን ቃል ስለምናምነው አምነንም ስለተቀበልነው ይህ የእግዚአብሔር ቃል ምስክርነት የእምነታችን መሰረት ነው ማለት ነው። የእግዚአብሔር ቃል ምስክርነት ብለን ስንል በሶስት መልኩ እንመለከተዋለን። አንደኛ የተናገረው እግዚአብሔር ነው ማለት ነው። እግዚአብሔር ስለተናገረ የእግዚአብሔር ቃል የእምነታችን መሰረት ነው ብለን ስንል በእግዚአብሔር ባህሪ ላይ የተመሰረተ ነው ማለት ነው። እግዚአብሔር እውነተኛ ስለሆነ ቃሉም እውነተኛ ነው ብለን እንቀበላለን። ሁለተኛ በእግዚአብሔር ቃል ላይ ነው ብለን ስንል በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተመሰረተ ነው ማለት ነው። ኢየሱስ ክርስቶስ የእግዚአብሔር ቃል ነው፣ እርሱ ሞቶ ተነስቷል። ስለዚህ የእግዚአብሔር ቃል በእግዚአብሔር ላይ ነው እምነታችን የተመሰረተው ብለን ስንል በኢየሱስ ክርስቶስ ሞትና ትንሣኤ ላይ ተመስርተናል ማለት ነው። ሶስተኛ ይሄው የእግዚአብሔር ባህሪና የኢየሱስ ክርስቶስ ሞትና ትንሣኤ ደግሞ የተነገረውና የተገለጠው በመጽሐፍ ቅዱስ ስለሆነ የእግዚአብሔር ቃል ለእምነታችን መሰረት ነው ማለት ነው። ሁለተኛ የእምነታችን መሰረት የሆነው የመንፈስ ቅዱስ ምስክርነት መኖር ነው። እምነታችን የተመሰረተው በመንፈስ ቅዱስ ምስክርነት ላይ ነው። መንፈስ ቅዱስ በምልክትና በድንቅ ስለሚመሰክር መንፈስ ቅዱስ በምዕመናን ሕይወት ውስጥ ሆኖ መንፈሱ ከመንፈሳችን ጋር ስለሚመሰክር የመንፈስ ቅዱስ ምስክርነት ስላለን ነው። ሶስተኛ እምነታችን የተመሰረተው በታሪክ ምስክርነት ላይ ነው። ይህ ማለት የሐዋርያነ አበው ምስክርነት፣ የቤተ ክርስቲያን አባቶች ምስክርነትና የራሷ የቤተ ክርስቲያን ምስክርነት ስላለን ነው። ይህ ማለት ምን ማለት ነው? በቤተ ክርስቲያን ታሪክና መንፈሳዊ ልምምድ ላይ በእውነተኛ በሆነ ትውፊት ላይ የተመሰረተ ስለሆነ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ስለዚህ ከሐዋርያት ዘመን ጀምሮ እስከ ዛሬ ድረስ ብዙ አወዛጋቢ የሆኑ መንፈሳዊ ጥያቄዎች ሲነሱ አበው የእግዚአብሔርን ቃል ምስክርነት፣ የእግዚአብሔርን መንፈስ ምስክርነት፣ የአባቶችን መንፈሳዊ ልምምድ ምስክርነት ምን እንደሚመስል በማስረጃነት በማቅረብ መፍትሄዎችን ይወስኑና ያስቀምጡ ነበር። ስለዚህ እኛም ዛሬ በመንፈሳዊ ሕይወት በቤተ ክርስቲያን በሚኖሩ መንፈሳዊ ልምምዶች ላይ ለሚነሱ ማንኛውም መንፈሳዊ ጥያቄዎች በእነዚህ ሶስት መመርመሪያዎች ማለት ነው፣ በእነዚህ ሶስት መፈተሻዎች ተጠቅመን መንፈሳዊ ጥያቄዎችን ለመመለስ እንሞክራለን። እንግዲህ በዘመናችን ስላለው ስለ ልሳን ብዙዎቻችን ግራ በምንጋባበት በዚህ ጉዳይ ላይ መጽሐፍ ምን ይላል? የቤተ ክርስቲያንስ አበው ምን ብለዋል? ቤተ ክርስቲያንስ ምን ትላለች? ምንስ አይነት የሕይወትና የአስተምህሮ ማስረጃዎች አሉ ብለን መልስ ለማግኘት ወደሚቀጥለው ወደ ዋናው ነጥብ እንገባለን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ስለዚህ ታላቅ ስለሆነው የመንፈስ ቅዱስ ስጦታ ከመነጋገራችን በፊት መንፈስ ቅዱስ ራሱ ከሥላሴ አካላት አንዱ የሆነው መንፈስ ቅዱስ ለምዕመናን የተሰጠ መንፈሳዊ ስጦታ መሆኑን መረዳት ያስፈልጋል። ምን ማለት ነው? ጌታ ኢየሱስ ክርስቶስ ለሰዎች የተሰጠ ለኃጢአት ማስተሰሪያ የሕይወት መገኛ እንዲሆን እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን እንደሰጠ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተነገረው እንዲሁ
በኢየሱስ ክርስቶስ የሚያምኑ ሰዎች ደግሞ የመንፈስ ቅዱስ ስጦታን ራሱን መንፈስ ቅዱስን ከእግዚአብሔር ዘንድ ተሰጥቷቸዋል። ይሄንን ጌታችንና አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ትእዛዜን ጠብቁ እኔም መንፈስ ቅዱስን እሰጣቸዋለሁ እርሱም በእናንተ ውስጥ ይኖራል ብሎናል። ዓለም የማያውቀው እናንተ ውስጥ የሚኖር መንፈስ ቅዱስን እሰጣቸዋለሁ እልክላቸዋለሁ ብሏል ጌታ ኢየሱስ። ስለዚህ በእርሱ የሚያምኑ ሰዎች የሚቀበሉት ይህ መንፈስ ቅዱስ ራሱ የእግዚአብሔር ስጦታ ነው። ይህ ስጦታ በግሪክ ቋንቋ ዶማ ወይም ዶማታ ይባላል። ሁለተኛ መንፈስ ቅዱስ ለምእመናን የሚሰጠው የጸጋ ስጦታዎች ናቸው። ይህ ማለት ትንቢት መናገር፣ መፈወስ፣ ማስተማር፣ ልሳን ወዘተ። እነዚህ የመንፈስ ቅዱስ ስጦታዎች የተነገሩት ካሪዝማታ በሚል የግሪክ ቃል ነው። ካሪዝማታ ማለት የመንፈስ ቅዱስ ስጦታ ለቤተ ክርስቲያን ጥቅም፣ ለቤተ ክርስቲያን መታነጽና ለመንፈሳዊ እድገት መንፈስ ቅዱስ የሚሰጠው ስጦታዎች ናቸው ማለት ነው። የመንፈስ ቅዱስ በእኛ ውስጥና በቤተ ክርስቲያን የመኖር ዋና ዓላማ ክርስቶስን እየመሰልን እንድናድግ ማድረግ ነው። ይህ መታነጽ ይባላል። ኦይኮዶሚዮ መታነጽ ምን ማለት ነው? በመንፈስ ቅዱስ ጸጋ ወደ ክርስቶስ አካል ውስጥ የገባና የመንፈስ ቅዱስ ማደሪያ የሆነ ሰው እያንዳንዱ በክርስቶስ አካል ውስጥ ብልት ሲሆን የጸጋ ስጦታዎች ወይም ካሪዝማታ ይኖረዋል ማለት ነው። ይህን ስጦታ በሥራ ላይ የሚያውለው በሰዎች አማካይነት ነው። ይህንን በሮሜ መልእክት ምዕራፍ 12 እና አንደኛ ቆሮንቶስ ምዕራፍ 12 ላይ በስፋት ተጽፎ እናገኛለን። ዛሬ የምንነጋገረውና አወዛጋቢ ስለሆነው የጸጋ ስጦታዎች ይልቁንም በልሳን ስጦታ ላይ የቃሉን የት መጣና ሌክሲካል ትርጉም ማለት ነው እንመለከታለን። ከመጽሐፍ ቅዱስና ከተጻፈበት የግሪክ ቋንቋ ተነስተን ስንመለከት ልሳን ተብሎ የተተረጎመው ቃል በግሪክ ግሎሳይ ከሚል ቃል የተገኘ ሲሆን ከ150 ጊዜ በላይ ተነግሯል። ትርጉሙ ግሎሳ ማለት ምላስ ማለት ነው። በሌላ አባባል ምን ማለት ነው? ቋንቋ ማለት ነው። በአንደኛ ቆሮንቶስ ምዕራፍ 14 ላይ የማይተረጎም ልሳን የሚል አይጠቀምም። ግሎሳ ነው የሚለው የሚተረጎምም ለእግዚአብሔር የሚነገረውንም ልሳን። በሐዋርያት ሥራ ምዕራፍ 2 ቁጥር 8 ላይ በራሳቸው ቋንቋ ሰዎች የእግዚአብሔርን ቃል ሲሰሙ ይላል። በገዛ ቋንቋችን የሚለው ዲያሌክቶስ የሚል ቃል ተጠቅሟል። ምሁራን ይህንን ለመለየት የሐዋርያት ሥራ ቋንቋን ሄኖላሊያ ብለውታል ወይም ደግሞ ዲያሌክቶስ ብለውታል። በአንደኛ ቆሮንቶስ ምዕራፍ 14 መንፈሳዊውን ልሳን ወይም መንፈሳዊውን የመንፈስ ቅዱስ ስጦታ ግሎሶላሊያ ብለውታል። ይህም በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ለሰው የማይገባ ለሰው አእምሮ የማይረዳው ለእግዚአብሔር የሚነገር ልሳን እንደሆነ ይናገራል። የአንደኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ ልሳን ዓላማው የአማኙን መንፈሳዊ ሕይወት ማነጽ ነው። ይህ ልሳን በጉባኤ መካከል እንዲነገር ከተፈለገ የግድ ተርጓሚ ወይም ሄርሜኒያ በግሪክ ሄርሜኒያ ያስፈልጋል ይላል። ስለዚህ እዚህ ውስጥ የምንመለከተው በግሪክ የማይተረጎም የሚባል ልሳን የለም። ነገር ግን ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 13 እስከ 14 ላይ የሚከተሉትን ሁለት ነጥቦች ያስቀምጣል። አንደኛ በልሳን በምናገርበት ጊዜ በልሳን ብናገር ይላል አእምሮዬ ያለ ፍሬ ነው ይላል። ይህ ማለት የሚነገረው ቃል በሰው አእምሮ ተለይቶ የሚታወቅ ወይም ሰዋሰዋዊ የንግግር ስርዓት የለውም ማለት ነው። ይህ ማለት በልሳን የሚነገረው የመንፈስ ቅዱስ ስጦታ በትምህርት በጥናት የሚገኝ አይደለም ማለት ነው። ሁለተኛ ትርጉም አስፈላጊ መሆኑን ያሳያል። ልሳኑ በአእምሮ የምንረዳው ካልሆነ ሰው የማይገባው ከሆነ ሰው እንዲገባው ተደርጎ መተርጎም ይኖርበታል። ተተርጉሞ መነገር ካልቻለ ደግሞ በጉባኤ ዝም ማለት እንደሚገባ ይናገራል። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገር በመንፈስ ምስጢርን ይናገራል ይላል። ፕኒውማቲ ዴላሌ ሙስቴሪያ የሚለው ይሄ ቃል
ከሰው ልማዳዊ የንግግር ስርዓት ውጭ የሆነ መንፈሳዊ መሆኑን የሚያመለክት ነው። ምስጢር የሚለው ቃል ያልተገለጠ ወይም በሰው ጥበብ የማይደረስ ማለት ነው። ይሄ ማለት እግዚአብሔር የሚያውቀው ሰው ግን የማያውቀው ማለት ነው። ስለዚህ እስካሁን በተነጋገርነው ውስጥ ዋናው ነጥብ ግሎሳ ወይም ልሳን የሚለው የሰውንም የመንፈሳዊውንም ቋንቋ ልሳን ስለሚናገር ግሎሳ የሚለው ቃል ለሁለቱም የተነገረ ነው ማለት ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ ልዩነታቸው ምንድን ነው? ልዩነቱ የሚታወቀው በተደራሲዎቹ ማንነት ነው። ተደራሲው ማን ነው ወይም የሚሰማው ማን ነው የሚለው ነው። የሰው ቋንቋ ወይም ሰዎች የሚሰሙት ቋንቋ ዲያሌክቶስ ይባላል። ይሄ ዲያሌክቶስ ማለት ሰዋሰዋዊ ስርዓት አለው ቋንቋው ማለት ነው። በሰዎች ይሰማል ማለት ነው። ግሎሶሎሊያ የሚለው ግን ምስጢርን ለእግዚአብሔር ይናገራል። አእምሮ ግን ያለ ፍሬ ነው። ሰዎች እንዲሰሙት መተርጎም ይኖርበታል፣ ደግሞም በመንፈስ ይተረጎማል ማለት ነው። እነዚህ ሁለት ቃላት በሁለት አይነት የግሪክ ቋንቋ ተነግረዋል። መተርጎም የሚለው ማለት ነው በሁለት የግሪክ ቋንቋ፣ አንደኛው ሄርሜኒያ ሲሆን ሄርሜኒያ ማለት ኢንተርፕሪቴሽን ማለት ነው። ሁለተኛው ሜታፍራዞ ማለት ነው። ሜታፍራዞ ማለት ትራንስሌሽን ማለት ነው። ስለዚህ በኢንተርፕሪቴሽን እና በትራንስሌሽን መካከል ትልቅ ልዩነት አለ። በልሳን የተነገረውን መተርጎም የሚለው ሄርሜኒዮ የሚለውን ቃል ነው የተጠቀመው። በሰው ቋንቋ ለምሳሌ ከእንግሊዝኛ ወደ አማርኛ መተርጎምን አስመልክቶ ሜታፍራዞ በሚል ነው። ስለዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ በልዩ ልሳን መተርጎም ወይም ሄርሜኒያ ግሎሶን በሚል የተነገረ ነው። ይህ ስጦታ ተራ የቋንቋ ትርጉም ሳይሆን ትራንስሌሽን ሳይሆን ቃል በቃል የሚተረጎም ሳይሆን በመንፈስ ቅዱስ ስጦታ የሚገኝ ምስጢርን የመግለጽ ጸጋ ማለት ነው። ስለዚህ የማይታወቅ ወይም የማይተረጎም ልሳን የለም ማለት ነው። ችግሩ ያለው በሰው የሚተረጎምና በመንፈስ ቅዱስ የሚነገርና በመንፈስ ቅዱስ የሚተረገም ቋንቋ መሆኑ ነው። በሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 14 ቁጥር 14 ላይ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው፣ አካርፖስ ነው ይላል። ኑስ ማለት አእምሮ የማሰብ ችሎታ ማለት ነው። አካርፖስ ማለት ደግሞ ፍሬ አልቦ ወይም ደግሞ ትርጉም የማይሰጥ ማለት ነው። ይህ ማለት በመንፈስ ቅዱስ የምንጸልየው ጸሎት ወይም ንግግር ወይም ቋንቋ አእምሮው ሊረዳው አይችልም ማለት ነው። ምን ማለት ነው? ከሰው መረዳትና አእምሮ ውጪ ነው፣ መንፈሳዊ ነው፣ ሰማያዊ ነው፣ ሱፐርናቹራል ነው ማለት ነው። ይህ ማለት የልሳን ስጦታ በሎጂክ ወይም በግራመር በሰዋሰው አገባብ ላይ የተመሰረተ አይደለም ማለት ነው። በቀጥታ በመንፈስ ለእግዚአብሔር የሚነገር ስለሆነ የሰው አእምሮ አይረዳውም ማለት ነው። ስለዚህ በዚህ ስጦታ በእውነት እግዚአብሔርን ልናመሰግንና ልናደንቅ ይገባናል። ይሄንኑ አስመልክቶ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ ጳውሎስ በሰዎችና በመላእክት ልሳን ብናገር ይላል። ስለዚህ የሰዎች ልሳን አለ፣ ግሎሳይስ ቶን አንትሮፖን፣ እና የመላእክት ልሳን ግሎሳይስ ቶን አንጌሎን። ብዙ ሰዎች ይህ በቤተ ክርስቲያን ውስጥ በመንፈስ ቅዱስ የሚደረገው ልሳን ንግግር ለእግዚአብሔር የሚቀርበው ምስጋና የማይተረጎመው የመላእክት ልሳን ነው ይላሉ። እኔ ግን በመንፈስ ቅዱስ የሆነ ልሳን ነው እላለሁ። ይሄ እንግዲህ የመላእክት ልሳን ሊሆን ይችላል ወይም ደግሞ በመንፈስ ቅዱስ ለሰዎች የተሰጠ ከእግዚአብሔር ጋር ምስጢርን የሚነጋገሩበት ልሳን ነው ማለት ነው። ስለዚህ እዚህ ላይ የምንመለከተው አንድ ነገር አለ። መታነጽ የሚል አለ፣ ኦይኮዶሚዮ። ይሄ መታነጽ በቤተ ክርስቲያን ውስጥ በህብረትም በግልም መታነጽ የክርስትና ዋና ትምህርት ነው። የዳኑ ሰዎች በኢየሱስ ክርስቶስ ልጅነትን ያገኘ ሰው ልጅነትን ካገኘ በኋላ ክርስቶስን እየመሰለ ማደግ የግድ አስፈላጊ ነው። ምክንያቱም ሕይወት በውስጡ ስላለ፣ ሕይወት ያለው ከክርስቶስ የተወለደ ክርስቶስን እየመሰለ ያድጋል። ይህ መታነጽ ይባላል። ቤተ ክርስቲያን የክርስቶስ አካል ማለት ነው። ሰዎች ናቸው። ወደ ክርስቶስ ሙላት እስኪደርሱ ድረስ ቤተ ክርስቲያን ትታነጻለች።
ለዚህም መንፈስ ቅዱስ ልዩ ልዩ የጸጋ ስጦታዎችን ለቤተ ክርስቲያን ኅብረት ሰጥቷል። ያለ መንፈስ ቅዱስ የጸጋ ስጦታዎች ቤተ ክርስቲያን ልትታነጽ ወደ ክርስቶስም ሙላት ልትደርስ አትችልም። ስለዚህ የመንፈስ ቅዱስ ስጦታን ማንቋሸሽም ሆነ አሁን አይሰራም ብሎ ማለት ቤተ ክርስቲያን ራሷን በራሷ በሰውኛ ጥበብ በራሷ መንገድ ትሄዳለች፣ በራሷ መንገድ ትመራለች ማለት ነው። ይህ ደግሞ እጅግ አደገኛ አካሄድ ነው። ያለ መንፈስ ቅዱስ የሚደረግ የትኛውም የቤተ ክርስቲያን እንቅስቃሴና አገልግሎት ሁሉ ስጋዊ ነው፣ ያለዛም ዓለማዊ ነው ማለት ነው። ስለዚህ ስጋና ደም የእግዚአብሔርን መንግሥት ሥራ ሊሰራ አይችልም። ስለዚህ መታነጽ ማለት ነው ክርስትና የኅብረት ሕይወት ብቻ ሳይሆን በግል ሕይወታችንም ላይ የተመሰረተ ነው። ሐዋርያው በማኅበር ስላለ አገልግሎት ብቻ ሳይሆን ስለ ቤተ ክርስቲያን ብቻ ሳይሆን በግል ሕይወታችን ምን መምሰል እንዳለብን አጥብቆ አስተምሮናል። በእያንዳንዱ መልእክቱ በግል እንዴት መኖር እንዳለብን መሰረታዊ የሆነ ሕይወት ነው፣ ትምህርት ነው፣ ክርስትና ነው። ስለዚህ ክርስትና በኅብረት ብቻ ሳይሆን ወደ ገነት የምንገባው እያንዳንዳችን በግል ከክርስቶስ ጋር ባለን ኅብረትና ከወንድሞችም ጋር ባለን ኅብረት ምንነት ላይ የተመሰረተ ነው። ስለዚህ በግል የሚኖረን መንፈሳዊ ብርታት ለማኅበሩ ጥንካሬ እጅግ አስፈላጊ ነው። ይሄ በግል ሕይወታችን የሚኖረን መንፈሳዊ ድካም ደግሞ እርኩሰት፣ ኃጢአት፣ ዓለማዊነት በቤተ ክርስቲያን ላይ የሚያመጣው ተጽዕኖም እጅግ ታላቅ ነው። ስለዚህ የግለሰቦች የተበላሸ ሕይወት የቤተ ክርስቲያንንም የእግዚአብሔርንም ስም ያሰድባል። እንዲሁ በግል ሕይወታችን እንድንበረታና እንድንታነጽ በግል ከእግዚአብሔር ጋር በመንፈስ ቅዱስ የምንታነጽበትን በልሳን የመናገር ስጦታን አክብረን ልንይዘውና ልንጠቀምበት ይገባናል። ስለዚህ በልሳን የሚጸልይ እንዲተረጉም ይጸልይ ስለሚል ከግል አልፎ ለጉባኤው በረከት ለጉባኤው መታነጽ እንዲሆን ለመተርጎም እንዲቻል እግዚአብሔርን መለመን ይኖርብናል ማለት ነው። ይህ ማለት እግዚአብሔር የሰማው ምስጋናና ሚስጥር ለጉባኤው እንዲነገርና ጉባኤው እንዲሰማው ጉባኤው እንዲታነጽበት የእግዚአብሔር ፈቃድ እንደሆነ እንረዳለን ማለት ነው። ስለዚህ ጳውሎስ ይህንን የልሳን ስጦታ እንዴት መጠቀም እንዳለብን ሲናገር እንዲህ ይላል። በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 39 እስከ 40 ድረስ ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳን መናገርንም አትከልክሉ፣ ነገር ግን ሁሉም በአግባብና በስርዓት ይሁን ይላል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንዴት በቤተ ክርስቲያንና በግል የልሳን ስጦታዎችን መጠቀም እንዳለብን መጽሐፍ ቅዱስ የሚያስተምራንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ልሳን ምን እንደሆነና ከአስሩ የቅድስና ማዕረጋት መካከል አንዱ መሆኑን አስመልክቶና አባቶች እንዴት ይለማመዱት እንደነበረ በሚቀጥለው መርሃ ግብር ላይ ይዤላችሁ እስከምመጣ ድረስ በሰላም ቆዩኝ። ወስብሐት ለእግዚአብሔር አሜን።